ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እንሆ የዛሬው ተጀምሯል። ለዛሬም ከኮከብ አሳየ ፍቅርና ወንጀል መጽሐፍ ያገኘነውንና ጫካ ያጋለጠው የተሰኘ የወንጀል የምርመራ ታሪክ ይዘናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ዘውትር ግርግር በማይለየው የአዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ ግቢ ውስጥ ባለጉዳዮችና ፖሊሶች ወዲያ ወዲህ ይላሉ። እንደ አዲስ ተሰርቶ ዘመናዊ ሕንጻ ከመሆኑ በፊት ግቢ ውስጥ ሲገባ በስተግራ በሚገኘው አሮጌ ሕንጻ ምድር ቤት ውስጥ ከሚገኙት የመርማሪዎች ቢሮ በአንዱ ውስጥ ተቀምጧል ሲሳይ አጎናፍር። ዕድሜ በጠገበው የእንጨት ወንበር ላይ ተቀምጦ ያሰላስላል። ከፊት ለፊቱ መርማሪ ፖሊሱ የተለመደ የቃል መቀበል ሥራውን ይሠራል። በመካከላቸው ያለው አሮጌ የእንጨት ጠረጴዛ ብቻ ነው። ቢሮ ውስጥ ሌሎች ሰዎች ይወጣሉ ይገባሉ። መርማሪው ፖሊስና ሲሳይ አጎናፍር በሕይወት ገዳይ ላይ የሚያደርጉትን የከሳሽና ተከሳሽ ምልልስ ጀምረዋል። የተለመደው ጥያቄና መልስም ቀጥሏል። ስም፣ ዕድሜ፣ ሃይማኖት፣ የትምህርት ደረጃ ጥያቄዎች ሲቀርቡ ሲሳይ ሲመልስ ዋናው ጉዳይ ላይ ደረሱም። አሁን ሲሳይ ከስር መሠረቱ የሚያወራው ነገር አለው። ልቡ በሐዘን የተሰበረ ይመስላል። ፊቱ ላይ ከባድ መከፋት ይታያል። ከዚህ የመርማሪ ቢሮ ቆይታ በኋላ ወደ ጊዜያዊ ማረፊያ ቤት መሄዱ አይቀርም። ተጠቃሎ ከመታሰሩ በፊት ሊናገረው የሚገባ ጉዳይ አለ። በሐሳብ ወደ ኋላ ተመልሶ ያለፈውን ዘመን እያስታወሰ ማውራት ጀመረም። ዋርሳ አትላንታ ውስጥ ነው የተወለደው ሲሳይ አጎናፍር። አሁን የ18 ዓመት ወጣት ሆኗል። እዚያ ሳለ አንዳች የዘመናዊ ትምህርት ዕውቀትም አልቀሰመም። በዘመኑ የገጠር ሕይወት ከዕውቀት ብርሃንና ከስልጣኔ ጋር እጅጉ ተራርቆ የነበረበት ጊዜ ነበርና ሲሳይ አጎናፍር ከዚሁ የገጠር ኅብረተሰብ የተለየ አኗኗር አልነበረውም። ወላጅ አባቱ በቅስና ሕይወት ዘመናቸውን ገፍተዋል። ዕድሜ ጠገቡ በአገሩ የተከበሩ ካህንም ነበሩ። ሲሳይም እምነቱን አጥባቂ የቄስ ልጅ ሆኖ ነው የኖረው። ወላጅ እናቱ በቤተሰቡ መሬት ላይ ሠራተኛ ቀጥረው እያሳረሱ ቤተሰቡን ይመግባሉ። ወንድምና እህቶች በተለያየ ሥራ ላይ ተሰማርተዋል። ለቤተሰቡ ሁለተኛ ልጅ የሆነው ሲሳይ ልቡ ከተማ ላይ ከሸፈተ ሰነባብቷል። አባቱ ለቅስና ሥራ ወደ አዲስ አበባ አድባራት ከተዘዋወሩ በኋላ የምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አገልጋይ ሆነው ሲመደቡ ሲሳይ ወደ ናፈቃት አዲስ አበባ የመግባት ሕልሙ ተሳካም። በ1980 ዓመተ ምህረት ታኅሳስ ወር ላይ ወደ አዲስ አበባ መጣ። እዚያው ቤተ ክርስቲያን ግቢ ውስጥ ከሚኖሩት አባቱ ጋር ሕይወትን መግፋት ጀመረም። በ1981 ዓመተ ምህረት ነበር ራሱን የሚያስተዳድርበት ሥራ ያገኘው። በዚያው ግቢ ውስጥ የመነኮሳት ረዳት ሆኖ ተቀጠረም። ይህ ስኬት የ19 ዓመት ጎረምሳ ለሆነው ሲሳይ ትልቅ ዕድል ነበረው። በቅስና ደሞዝ የሚያገኛትን ጥቂት ገንዘብ ወደ ሀገራቸው በመላክ ቤተሰባቸውን የሚያስተዳድሩትን አባቱን ሸክም ለማቃለልና ቢያንስ ራሱን ለመቻል የሚበጀውን መንገድ ጀምሮታል። ሲሳይ የዕውቀት ብርሃን ሳያይ ያለፉት 19 ዓመታት የኖረ ሰው ነው። ምናልባት እንደ ከተሜ ኩዮቹ በ7 ዓመቱ ትምህርት ቤት ባይገባም አባቱ ገጠር አብረው በነበሩበት ወቅት በቄስ ትምህርት ያስቀሰሙት ፊደልና ያስቆጠሩት የሃይማኖት ትምህርት
አሁኑ የዘመናዊ ትምህርት ጅማሬው መሰረት ጥለውለታል። አንደኛ ክፍል በ19 ዓመቱ ነበረም የገባው። የምስካየን እዙናን ቤተክርስቲያን ግቢ አግኝቶ ራሱን ያስተዳድር ዘንድ የተቋቋሙ ሱቆችና ኬክ ቤት አለው። በዚህ የሚገኘውን ገቢም ሃይማኖታዊ ተልእኮን ለማስፋፋትና ለልዩ ልዩ ወጪዎች መሸፈኛ ያደርጉታል። ሲሳይ በዚህ የመነኮሳት ረዳትነት ሥራው በየጊዜው እነዚሁኑ አባቶች መርዳትና ለራሱም ሕይወት የሚያሳየው ታማኝነትም ለራሱም ሕይወት የሚጠቅመውን ዕውቀት ማግኘት ጀምሯል። በተለያዩ ሥራዎች ውስጥ የሚያሳየው ታማኝነትም በሁሉም ዘንድ የሚወደድ ሰው አድርጎታል። ለትምህርት ያለውን ፍላጎት በማየት በነጻ ትምህርቱን እንዲከታተል አድርገውታል። በዚህ ሁኔታ የዘመናዊውን ትምህርቱን የጀመረው ሲሳይ በብዙዎች ዘንድ ጎሽ በሚያስብል ጥንካሬ የዕውቀት ጥማቱን በፍላጎት ማርካት ጀመረ። ጊዜው ነጎደ። 1990 ዓመተ ምህረት ሲሳይ የ9ኛ ክፍል ተማሪ ሆኗል። በተለያዩ ጊዜያት በማህበሩ በሚተዳደረው ኬክ ቤት ውስጥ የሚሰሩትን ሥራዎች ሁሉ ተራ በተራ አዳርሷቸዋል። አሁን ብዙዎች የሚፈልጉት ሙያ ባለቤት ሆኗል፣ ኬክ ጋጋሪነት። በዚህ ሙያው ደግሞ የትም ቢሄድ ሊሰራበት ይችላል። በትርፍ ሰዓቱ እየሰራ በትርፍ ሰዓቱ እየተማረ 12ኛ ክፍል ደረሰም። 1993 ዓመተ ምህረት የ31 ዓመት ወጣት ሆኗል። ከቤተ ክርስቲያኒቱ ቅጥር ግቢ ሳይርቅ የኖረው ሲሳይ በዚህ ዘመኑ ከሥራውና ከትምህርቱ ውጪ ብዙ የሚያውቀው ነገር የለውም። ወጣትነቱና አፍላ ስሜቱ ጓደኛ ስለመያዝና የራስን ሕይወት ስለመመስረት ጥያቄ ቢያጭርበትም ልቡን በመስበር አሳልፈውታል። አባቱ የምትሆነውን መርጦ እንዲያገባና ሕይወቱን እንዲለውጥ ቢመክሩትም ሲሳይ ግን ለነገሩ ብዙ ፍላጎት አላሳየም። በዚያ አጣብቂኝ ስሜት ውስጥ ሳለ ነበረም ልቡንና ቀልቡን የያዘች አንዲት ጉብል ወደ ሕይወቱ ብቅ ያለችው። ቀጭኑና መልከ መልካሙ ወጣት አሁን የሕይወት ምዕራፉ የተገለጠበት ወቅት ደርሷል። በዓይኑ የገባችውን በልቡ የተተከለችውን ወጣት በጣም ፈልጓታል። ፍቅር በልቡ ውስጥ ተጠንስሷል። ለሕይወቱ የመጀመሪያ ነው ይህ ነገር። በመጀመሪያ ወቅት ሥራ መሥራት እስኪቸግረው ድረስ ሙሉ ሰዓቱንና ቀኑን ስለ እርሷ ብቻ በማሰብ አሳልፎ ነበረም። የሁለቱ ፍቅር የተጠነሰሰበት አጋጣሚ ድንገተኛ የዓይን መታየት አልነበረም። ሲሳይ አዲስ አበባ የሚኖሩት አክስቱ ጋር የጠበቀ ቅርርብ አለው። ከሌሎች ዘመዶቹ እሳቸውን አጥብቆ ይወዳቸዋል። በተለይ ከልጆቻቸው ጋር የቀረበ ግንኙነት አለው። ይዋደዳሉ። በዕድሜ ከሱ ቢያንሱም የጓደኛ ያህል ይቀራረባሉ። በተለይ የአክስቱ የመጀመሪያ ልጅ ከሆነችው ወጣት ጋር። ይህች ወጣት ዘውትር ሲሳይ የሚሠራበት ቦታ ድረስ እየመጣች ተጫውታ ትሄዳለች። በረፍት ቀኑ ከሷ ጋር ይውላል። የልቡን ያጫውታታል። እሷም የልቧን ትነግረዋለች። ከዚህ በባሰ ግንኙነታቸውን ያጠናከረው ጉዳይ ግን ሌላ ነበረም። ሲሳይ ከአክስቱ ልጅ ጋር አንድ ቀን አብራ የመጣችው ወጣት ላይ ዓይኑን ጥሎባታል። ወዷታል። ዘውትር ይዛት እንድትመጣ ይወተውታታል። ራሔል በቀድሞ ወረዳ 13 ቀበሌ 05 ክልል ውስጥ ከቤተሰቦቿ ጋር የምትኖር ወጣት ናት። የደስደስ ያላት አይነግቡ በብዙዎች ዘንድ ጨዋና ተወዳጅ ወጣት። በምስካየን ዙናን ትምህርት ቤት የማታ ተማሪ ናት። የሲሳይ ያክስቱ ልጅ ከራሔል ጋር የእህት ያህል የሚዋደዱ ናቸው። አይለያዩም። በትምህርት ቤትም ይሁን በሌላ በማናቸውም ቦታ የሚታዩት
አብረው ነው። በየጊዜው ሲሳይ ጋር ሲሄዱ ኬክ ጋብዞ አጫውቶ ስለሚሸኛቸው ይወዱታል። ራሔልም የጓደኛዋን ያህል እየቀረበችው ሄደች። በዚህ መሃል መግባባትና መፈላለግ ተጀመረ። ሳያውቁትና ሳያስቡት ሁለቱም ጭልጥ ያለ ፍቅር ውስጥ ገቡ። ለብቻቸው ተገናኝተው ፍቅራቸውን የሚያጣጥሙበት አጋጣሚ ማግኘት ባለመቻላቸው የሲሳይ አክስት ልጅ በሌለችበት መገናኘት እንዳለባቸው አሰቡ። አንድ ቀን ቀጠራት። ብቻዋን እንድትመጣ አደረጋት። ያ ቀን ለሁለቱም የተለየ እንደነበረ ሲሳይ ይናገራል። አውጥተው ሳይናገሩት ያንገበገባቸውን ፍቅር ተነፈሱት። የሁለቱም ስሜት ተመሳሳይ በመሆኑ አፍላውን ፍቅራቸውን በእንቡጡ እንዲያጣጥሙት ረዳቸው። ሁለቱም ያለፈ ሕይወታቸውን በተመለከተ ተነጋግረዋል። ከዚህ ቀደም የሴት ጓደኛ ይዞ እንደማያውቅና ከሷ ውጪ ከማንም ጋር ፍቅር ይዞት እንደማያውቅ ነበር የገለጸላት። እሷ ግን ጓደኛ አላት። ራሔል ጓደኛ እንዳላት ስትነግረው ሲሳይ ደንግጦ ነበር። ያረጋጋው ነገር ጓደኛዋ አዲስ አበባ የሌለ መሆኑና ለሥራ ጉዳይ ወደ አሶሳ መሄዱን ማወቁ ነው። ይህች ወጣት ከቀድሞ ጓደኛዋ ጋር ለረጅም ጊዜ አለመቆየቷን ነግረዋለች። እሱ እንደሚገልጸው ለልጁ ብዙ ፍቅር የለኝም ብለዋለች። በእርግጥ የመጀመሪያ ፍቅረኛዋ መሆኑን አልደበቀችውም። ነገር ግን ከዓይን የራቀ ከልብ ይርቃል ነውና ነገሩ ከተለያዩበትና ለሥራ ወደ አሶሳ ከሄደበት ጊዜ ጀምሮ ረስቸዋለሁ ብለዋለች። ከእርሱ ጋር በድጋሚ ፍቅር ለመቀጠል ፍላጎት የሌላት መሆኑንም ጭምር ነግረዋለች። ሲሳይ ከእርሱ ጋር መዝለቅ እንደምትሻ የነገረችውን ወጣት አመናት። ደስ ብሎት የወደፊቱን አብሮነታቸውን እያለመ ዕለቱን በስምምነትና በደስታ ጨረሱት። ከዚያ ቀን ጀምሮ አብሮነታቸውን አወጁ። ጓደኛዋ አወቀች። ዝምድናቸው ተጠናከረም። ራሔልና ጓደኛዋ አሁን ባዕድ አልሆኑም፣ በሲሳይ ተዛመዱ እንጂ። ሰኔ 1995 ዓመተ ምህረት ከረፋዱ 4 ሰዓት ሆኗል። እንጦጦ ኪዳነ ምሕረት አካባቢ ያለው ጫካ ሌሊቱን ሲወርድበት ያደረው ቅዝቃዜ በረፋዷ ፀሐይ ሙቀት እያራገፈ ነው። ሌሊቱን ጅቦች ሲፈነጩበት የሚያድሩበት ጫካ ሲነጋ እንጨት ለቃሚዎች የወዳደቀ ጭራሮ ለመለቃቀም ይተኩበታል። ዛሬም እንደወትሮ 2 እናቶች የማለዳ ወጋቸውን እየተጫወቱ ጫካ ውስጥ ገብተዋል። ጭራሮ ለመበጠስ፣ ቅጠላ ቅጠል ለመልቀም፣ ይችንም ገበያ አውጥቶ ጥቂት ገንዘብ ለማግኘት። አንደኛዋ ሴትዮ ራቅ ብሎ ሳሩ ላይ አንድ ዛፍ ስር የተጠቀለለ ነገር አይናቸው ላይ አረፈም። ከጓደኛቸው ጋር የጀመሩትን ወሬ ሳያቋርጡ ትኩር አድርገው ለማየት ሞከሩ። ምንነቱን ለመለየት አልቻሉም። ጓደኛቸውም የሴትየዋን አይን ተከትለው የወደቀው ነገር ምን መሆኑን ለማጤን ሞከሩ። ሁለቱም ፍርሃት አደረባቸው። የዛፎቹ ጥላ የከለለው ነገር ምን ይሆን? እየፈሩ እየቸሩ ተጠጉት። ያዩትን ነገር ባለማመናቸው በድንጋጤ ያሰቡትን ቅጠላ ቅጠል ትተው ወደ ዋናው መንገድ ለመውጣት ሩጫቸውን ጀመሩ። ሮዝ ቀለም ባለው የውስጥ ሱሪዋ አንገቷ ታንቋል። ከፊል ገላዋ እርቃኑን ተገልጦ ይታያል። መሬቱ ላይ በጎኗ ተደፍታለች። አይኖቿ ፈጠዋል። ፊቷ ነጥቷል። አካሏ ቀዝቅዟል። ሞታለች። ፖሊስ የደረሰውን ጥቆማ መሠረት አድርጎ በአካባቢው ሲደርስ የመጀመሪያ ሥራው የልጅቷን ማንነት ለማወቅ መሞከር ነበረም።
ቦርሳ ውስጥ የተገኘው የትምህርት ቤት መታወቂያ ስሟ ራሔል ጉደታ መሆኑን ነበር የሚገልጸው። ይህን መሠረት አድርጎ ነበረም ፖሊስ ክትትል የጀመረው። ለመሆኑ ራሔልን አንቆ የገደላት ማን ነው? ሰኔ 20 ቀን 1995 ዓመተ ምህረት ሲሳይ አጎናፍር በሚሰራበት ቦታ ላይ እንዳለ በፖሊስ ቁጥጥር ስር ዋለ። የወንጀል ምርመራ ቢሮ ውስጥ ተቀምጦ ፊት ለፊቱ ለተቀመጠውና ቃሉን እየተቀበለ መዝገቡ ላይ ለሚያሰፍረው ፖሊስ እያወራለት ያለው ታሪክ ይህንኑ ነው። ሲሳይ ሐዘን ባጠላበት ገጽታው ያንን ወንጀል የፈጸመበትን ሰዓት ያስታውሳል። ከዚያ በፊት የነበሩት ጊዜያት በፍቅር ነበር ያለፉት። ራሔል ከሲሳይ ጋር በነበራት ፍቅር ደስተኛ ትመስል ነበረም። ይህንን ጓደኛዋም ትመሰክራለች። ሲሳይና ራሔል የጦፈ ፍቅር ውስጥ የመግባታቸውን ነገር ሁሉንም ሰው ያስገርም ነበረም። ወጣቶቹ አንድ ሆኗል። በየጊዜው ይገናኛሉ፣ ለብቻቸው ይዝናናሉ፣ ፍቅራቸውን ያጣጥሙታል። በተለይ በረፍት ጊዜያቸው አብዛኛውን ጊዜ ወደ እንጦጦ ኪዳነ ምሕረት ቤተክርስቲያን መጥተው መሳለም ልምዳቸው ነበረም። ተግባብተውና ተፈቃቅደው የሚመሩት ፍቅር ብዙ ጊዜ አዘልቋል። ሲሳይ እንደሚናገረው ወደፊት የመጋባትና በትዳር አብሮ የመኖር ዓላማ ስለነበራቸው ለራሔል ከወዲሁ የምትፈልገውን ነገር እያሟላላት ነው የኖረው። የምትፈልገውን ልብስና ያማራትን ነገር እየገዛላት ስጦታ ያበረክትላታል። ደስ ይላታል። እንደምትወደው እንደምታፈቅረው አብራው መኖር እንደምትፈልግ ትነግሯለች። ዘውትር ቃል ይገባባሉ። 1993 ዓመተ ምህረት የተጀመረው የፍቅር ትውውቅ 2 ዓመታትን አስቆጥሮ 1995 ዓመተ ምህረት ላይ ደረሰም። ሲሳይ ራሔልን ኩዊንስ ኮሌጅ እየከፈለ የቀን ትምህርቷን እንድትቀጥል አድርጓት ነበረም። 12ኛ ክፍልን ካጠናቀቀች በኋላ ያለ ሥራ እንዳትቀመጥ አስቦ ነው ይህን ያደረገው። ትምህርቷን ከጀመረች በኋላ እንደ ወትሮው ቀን ቀን የሚገናኙበት አጋጣሚ መፈጠር አልቻለም። ስለሆነም የመገናኛ ቀን መወሰን ነበረባቸውና በሳምንት 3 ቀናት በጋራ የሚያሳልፉበት ጊዜ እንዲሆን ነበረም። በተለይ ከትምህርት ሰዓት ውጪ ወደ እንጦጦ ጫካ ሄደው በጫካ ውስጥ ብቻቸውን ተቀምጠው ማውራትና ተፈጥሮን እያደነቁ መመሰጥ ልማዳቸው ሆኖ ነበረም። ሲሳይ ታዲያ በዚህ ሁሉ ፍቅር መሃል የዚያ አሶሳ የሚገኝ የራሔል የቀድሞ ፍቅረኛ ጉዳይ ከነክነዋል። ራሔልን እየወደዳትና ከእርሷ ሌላ ከማንም ጋር ዳግም ፍቅር የማይለምድ መሆኑን እያወቀ በመጣ ቁጥር እሷን የማጣቱ ስጋት ውስጡን እያስጨነቀው ይመጣ ጀመረም። አልፎ አልፎ ጉዳዩን አንስቶ ሊያወራ ቢሞክርም የሱ ነገር የተቀበረ ጉዳይ ነው፣ ለምን ታነሳለህ ብላ ስለምትቃወም ዝምታን መምረጡን ይናገራል። ልጅቷ ዝም ያለችበት ጉዳይ ደግሞ በሲሳይ ዘንድ ጥርጣሬ ስለሚፈጥር አልፎ አልፎ በመካከላቸው ያለ መስማማት እንዲፈጠር ምክንያት ይሆናል። ኋላ ላይ ግን ይቅርታ ጠይቆ እንደገና ይታረቃታል። ለእነዚህ ወጣቶች ፍቅር ባለውለታ የሆነችው የሲሳይ ያክስት ልጅ አሁን ብዙ ጊዜያቸውን ላለመሻማት አብራቸው አትሆንም። እነርሱም ብዙ ጊዜ ብቻቸውን መሆን ስለሚሹ ከእርሷ ጋር የሚገናኙት አልፎ አልፎ ነው። ሲሳይ አባቱ ፍቅር መጀመሩን እንዳያውቁ ጥረት ያደርጋል። ለእርሳቸው ጉዳዩን መንገር የሚፈልገው በወጉ ነገሮች ሁሉ የተስተካከለ አቅጣጫ ሲይዙ ብቻ ነው ብሎ ወስኗል። የ33 ዓመቱ ወጣት የፍቅረኛውን የትምህርት ሁኔታ እየተከታተለ የምታጠናቅቅበትንና አብረው የሚኖሩበትን ጊዜ እያሰበ ቀን መክፋት ጀምሯል። ሰኔ ወር ገባ። የፈተና ጊዜ ነበርና
ራሔልም የኮሌጅ የመጨረሻ ሴሚስተር ፈተና ለመወጣት ጥናት ላይ ከርማለች። በዚህ ወቅት ብዙ አልተገናኙም። ልክ ፈተናው በተጠናቀቀበት ጊዜ ሰኔ 18 ቀን ሊገናኙ ተቀጣጥረዋል። ከዚህ ቀደም ግን ሲሳይ የፈራው ነገር እየደረሰ የመጣ መስሎታል። ስሜቱ ተረብሿል። የደስተኝነት መንፈሱ እየተገፈፈ መጥቷል። ለዚህ ምክንያቱ ደግሞ ያጎቱ ልጅ የነገረችው ወሬ ነው። ሚስጥር የማይደባበቁት ጓደኛሞች ያወሩት ወሬ ስጋ ነውና መጥታ ከመናገርና ተጠንቀቅ ከማለት አልቦዘነችም ዘመዱ። ታው ይህች ልጅ ጓደኛ ያላት አትሆንህም ብላ መክራው ነበረም። እወዳታለሁ ልተዋት አልችልም ብሎ እምቢ አላት እንጂ። በዚህ ሳቢያ በእነርሱ ፍቅር ውስጥ እጇን ማስገባት አልፈለገችም ልጅቷ። የጓደኛዋ ልብና ፍቅር የት እንዳለ ግን ጠንቅቃ ታውቃለች። ሰኔ 18 2000 ዓመተ ምህረት ራሔልና የሲሳይ አክስት ልጅ ከትምህርት ቤት መልስ ሚኒሊክ ትምህርት ቤት አካባቢ ይገናኛሉ። ጓደኛሞቹ በዚያ ቀን በጋራ ለመዋል አልቻሉም። ምክንያቱ ደግሞ ራሔል ከሲሳይ ጋር ለመገናኘት ቀጠሮ መያዟ ነበረም። ጥቂት ካወሩ በኋላ 4 ኪሎ አካባቢ ወደሚጠብቃት ሲሳይ ጋር ጓደኛዋን ተሰናብታ ሄደች። ከቀኑ 11 ሰዓት ተኩል ሆኗል። ፍቅረኛሞቹ ሲገናኙ ሞቅ ያለና ናፍቆት በተሞላበት ሰላምታ ነበር የተለዋወጡት። ወደ ተለመደው የፍቅር ቦታቸው እንጦጦ ጫካ ለመሄድ ወደ ቁስቋም የሚወስደውን ታክሲ ከ4 ኪሎ ያዙ። ከዚያ ተነስተው ወደ እንጦጦ ጫካ የሚወስዳቸውን ሌላ ታክሲ ያዙ። በዚህ መሃል ታክሲ ላይ ሳሉ ዛሬ ወደ ተለመደው ስፍራ መሄድ አልፈልግም ትለዋለች። የሐሳቧ ደስተኛ አላደረገውም። ምን ነገር ተከሰተና ነው አብራኝ ወደ ለመድነው የፍቅር ቦታችን ለመሄድ እምቢ ያለችው ብሎ ያስባል። በውስጡ የሚመላለሰውን አጣት ይሆን ወይ የሚል ስጋት ልቡን እያራደው ነው። በተለይ ያንን አሶሳ የሚኖር የማያውቀው ጓደኛዋን ሲያስብ በራስ የመተማመን መንፈስ ርቆታል። ወደ ጫካው ሲሄዱ መንገድ ላይ ጠንከር ባሉ ቃላት ሲነጋገሩ የሰሟቸው አንዳንድ ሰዎች ነገራቸው የጤና አለመሆኑን መገንዘብ መቻላቸውን ኋላ ላይ ለፖሊስ የምስክርነት ቃላቸውን ሰጥተዋል። የለመዷት ቦታ ላይ ሲደርሱ ቁጭ አሉ። የጫካውን ንጹሕ አየር ነፍሳቸውን በሐሴት ይሞላል። የሚያወሩት ወሬ ደግሞ ወደፊት የሚኖረውን ሕይወታቸውን በተስፋ እያሰቡ እንዲደሰቱ ያደርጋቸዋል። ከዚህ በላይ ያለ ተመልካች ያለ ታዛቢ አንዳቸው በሌላቸው ፍቅር ውስጥ ቀልጠው ናፍቆታቸውን ተወጥተው ነው ወደ መጡበት የሚመለሱት። ሳሩ ምንጣፋቸው ሆኖ የዛፎቹ ሿሿታን እንደ ሙዚቃ ቆጥረው ኮቴ በማይሰሙበት ጫካ ውስጥ ብቻቸውን ውለው ይመለሳሉ። ፍቅርን፣ ተፈጥሮን፣ ሕይወትን አድንቀው። የዛሬ ውሎ ግን ከዚህ ወጣ ያለ ነበረም። ሲሳይ በሰጠው ቃል እንደሚገልጸው ራሔል ድንገት አሶሳ ያለው ጓደኛዬ ሊመጣ ነው ትለዋለች። ያላሰበውና ያልገመተውን እውነት ድንገት ሲሰማ በድንጋጤ ይረበሻል። የእነርሱ ፍቅር ዕጣ ፈንታስ ምን ሊሆን እንደሚችል ደጋግሞ ይጠይቃታል። ስንት የለፋበትን ብሩን የጨረሰበትንና ብዙ ነገር ያደረገላትን ራሔልን ማጣት አይፈልግምና ልጅቷ ችግር እንደሌለው ብትነግረውም ሊመጣ ነው ካለችው ፍቅረኛዋ ጋር አብራት ቀልጣለች ብሎ ድምዳሜ ላይ በመድረሱም ልቡን በጣም ፈራም። ጭቅጭቅ ያስነሳው ይሄ ነበረም። ልቧን ክፍት አድርጋ የፍቅራቸውን ዕጣ ፈንታ እንድትነግረው ቢጠይቃት ዝም አለችው። በዚህ በተፈጠረ አለመስማማት ጉዳዩ እየተካረረ ሲሄድ በራስ ተማመን፣ በራሱ የማይተማመን ሰው ያለውን ሁሉ ያጣል ትለዋለች። በዚህም ጥላው ልትሄድ እንዳሰበች ልቡ ማረጋገጫ ማግኘቱ
ይህ ተስፋ እንዳስቆረጠው ይናገራል። እሱ ከጎኗ ተኝቶ እሷም በጀርባዋ ተኝታ ነው የሚያወሩት። ድንገት ተነሳና ቁልቁል አያት። ያሳለፉት የፍቅር ጊዜ እንደ ጉንበኖ ሲሄድ ታየው። ያቺ ብዙ ለፋውባት የሚላት ልጅ የሌላ ሰው ስትሆን ባይኑ እያየ መሰለው። ተሳስመዋል። የመጨረሻ የሆነውን የፍቅር ቋንቋ እየተነጋገሩ መሰለው። ወሲብ ፈጽመዋል። ሲጨርሱ ግን ያ ሁሉ ነገር ነገ የሌላ ሰው እንደሚሆንና ይህ ቀን የመጨረሻ መሆኑ ነበር እያሰበ የነበረው። እዛው እንዳሉ ያ ፍቅረኛዋ ቢመጣ ትታው ትሄድ እንደሆነና እንዳልሆነ ይጠይቃታል። በዝምታ እንዳየችው ከዚያም በራስ የማይተማመን ሰው ደስ አይለኝም እንዳለችው አስታወሰም። ይህ ቃል አእምሮ ውስጥ የሰነቀረው ሐሳብ ግን ሰይጣናዊ ነበረም። ከዚያ በኋላ ያደረኩትን ነገር ምኑንም አላውቀውም ነበር ይላል። እንደተኛች አንገቷን አነቃት። ታገለችው። ብዙ ራስን ለማዳን ጣረች። ትንፋሽ እስኪያጥራት ድረስ ጣረች። ከዚያም አጠገቡ የነበረውን የውስጥ ሱሪያዋን አንስቶ አንገቷ ላይ ጠምጥሞ ወደ ታች ደፈቃት። አልተቋቋመችውም። ትንፋሿ ቆመ። ልቧ ምቱን አቆመ። ራሔል ሞተች። ከወገቧ በታች እርቃኗን ናት። ሲሳይ የነቃው ይሄኔ ነው። ያደረገውን ነገርና የልጅቷን ሕይወት ማለፉን ሲያይ በድንጋጤ ከላይዋ ተነሳ። እዚያም አስክሬኗን ከለል ወዳለ ቅጠላማ ስፍራ ገፋውና አካባቢውን ጥሎ ሄደም። ምንም ያደረገ ሳይመስል ወደ ሥራው ተመለሰ። ሲመሽ የልጅቷ እንደወጣች መቅረት ያሳሰባቸው ቤተሰቦቿ ወደ ሲሳይ ያክስት ልጅ ቤት መጡ። ቀን እንደተለያዩና ከዚያ በኋላ እንዳላየቻት ነግራ አሰናበተቻቸው። ከሲሳይ ጋር እንደነበሩ ለማንም አልተናገረችም። ባልተለመደ ሁኔታ ማምሸቷ ግን አስደንግጧታል። ፍቅረኛ መያዟን ቤተሰቦቿ አውቆባት እንዳይጣሏት ነበር ስጋቷ። ሌሊቱን እየከነከናት ነው ያደረችው። ሲነጋ በቀጥታ ሄደችው ወደ ሲሳይ ጋር ነበረ። እየሰራ አገኘችው ኬክ ቤት ውስጥ። ደነገጠች። ጓደኛዋን ጠየቀችው። ማታ መለያየታቸውና የሚያውቀው ነገር እንደሌለ ነገራት። ፊቱ ላይ ምንም ስሜት ስታጣ ጊዜ ተጣልተው እንደሆነ እንዲነግራት ጠየቀችው። እንዳልተስማሙና ምናልባት ያ ፍቅረኛዋ መጥቶ ወስዷት እንዳይሆን ብሎ እየሳቀ መለሰላት። በዚህ መሃል ነበር የዚያች ልጅ አስክሬን ጫካ ውስጥ የተገኘውና መሞቷ ለቤተሰቦቿ የተነገረው። ፖሊስ ምርመራ ሲያደርግም ገዳይ ሲሳይ ሊሆን እንደሚችል መረጃ የሰጠችው ያክስቱ ልጅ ናት። በዚያ ምክንያት ነው ተይዞ የመጣው። እንሆ አሁን ፖሊስ ፊት ቁጭ ብሎ እጄን በእጄ ቆረጥኩ እያለ በጸጸት ቃሉን እየሰጠ ነው። ገና ለገና ይሆናል በሚል ጥርጣሬ እጁን ያሳለፈበትን ፍቅረኛውን እስከ ወዲያኛው ተለይታው ብቸኝነቱን በእስር ቤት ግርግዳ መካከል ሆኖ እየቆዘመበት ኖረም። ፍቅርና ተስፋ እንዲና እንዲያ ሆነው ተለያዩ።